ወደ ሊፍቱ መግቢያ ኮሪደር ላይ ብዙ ትሬድሚሶች ይታያሉ። ከዛም ዋንግ ሊያንግን ትገፈትረዋለች። ከዛም ይቅርታ ትጠይቀዋለች። ወደ ስራ ለመግባት የመጀመሪያው ቀን ነበርና ረፍዶባት ስትጣደፍ ነበር። ሊፍት ውስጥ ከገቡ በኋላ በመጨረሻ አንድ ወፍራም ሴት ተከትላቸው ትገባለች። ነገር ግን የሊፍቱ ደውል ክብደት በዝቷል ሲል ይጮሃል። ሊፍት ውስጥ ያለው ግፊያና ጩኸት ከቁጥጥር ውጭ ነበር። ከዛም የገባቸዋን ሴት የአንቺ ክብደት ነው እያሉ መወንጀል ጀመሩ። ነገር ግን በመጨረሻ የገባቸዋ ያች ወፍራም ሴት ልትወጣ አልፈለገችም። ሊያንግ በትህትና እባካችሁ የዜግነት ግዴታችንን እናሳይ፣ ለስራ እየረፈደብን ነው ሲል ተማጸነ። በመጨረሻም ጭቅጭቁ ሲበረታ እኔ ወርዳለሁ መንገድ ልቀቁልኝ ብሎ በክብር ሊወርድ ሲል ይህን ትዕይንት ቆማ ስትመለከት የነበረችው ዋንግ የሴትየዋን መታወቂያ ትመለከትና ሴትየዋ እንድትወርድ ታሳምናታለች፣ እንደምታውቃትም ትነግራታለች። ከዛ ግን አብረዋት የነበሩ ሰራተኞች አለቃዋን ታውቅ እንደሆነ ሲጠይቋት አለቃው እንደማያውቃትና እሷ ግን እንደምታውቀው ትነግራቸዋለች። በዚህም ድርጊቷ ይስቃሉ። ሊያንግም በዲቲ መታወቂያ ምክንያት ሊደርስበት ከነበረው እንግልት ተረፈ። ሁለቱም በንግግራቸው መሃል አዲስ ሰራተኞች መሆናቸውን ተረዱ። ሊያንግ የአይቲ ባለሙያ ሲሆን ዋንግ ደግሞ የህግ አማካሪ ነበረች። ሆኖም ሊያንግ ወደ ቢሮ እንደደረሰ ያጋጠመው ነገር ከባድ ነበረ። የጂዋይ ቴክኖሎጂ ዋና ስራ አስፈጻሚ ጋኦሩይ የመሰብሰቢያ ክፍል ውስጥ ይጠብቀው ነበረ። ጋኦይ እና ሊያንግ የድሮ የትምህርት ቤት ጓደኛ ማቾች ቢሆኑ አሁን ግን ግንኙነታቸው የአለቃና የሎሌ ይመስል ነበረ። ከስብሰባው በኋላ ጋዩ ሊያንግን ለብቻ አግኝቶ ሊያሾፍበት ሞከረ። ከመጀመሪያው እኔም ብትከተል ኖሮ ዛሬ እንዲህ እንደ አገልጋይ አትሆንም ነበር አለው። ሊያንግም በረጋ መንፈስ የተማሪዎች ምክር ቤት እያለሁ አገልጋይ ነበር፣ አሁንም ለደንበኞቼ አገልጋይ ነኝ፣ ልዩነት የለውም ሲል መለሰለት። ጋኦ የድሮ ጓደኝነታቸውን ጠቅሶ የስራ እድል ቢያቀርብለትም ሊያንግ ግን የገባውትን ውል አከብራለሁ በማለት ጥያቄውን ውድቅ አደረገው። በመጨረሻም ሊያንግ አንድ ያልተጠበቀ ካርድ መዘዘ። ከዓመታት በፊት በትምህርት ቤት ውስጥ አንድ ሽማግሌ በብስክሌት ተገጭቶ ጥፋተኛው ሳይታወቅ የቀረበትን ክስ አስታወሰው። በዚያ ቀን ያገኘሁት የተማሪ መታወቂያ አንተ ጋር መሆን አለበት አለው። ጋዮ ደነገጠ። ሊያንግ መታወቂያውን የያዘው መሆኑንና ሁሉ ሲፈርም እንደሚመልስለት ሲነግረው ጋዮ ሁኔታውም ወደ ማስፈራሪያ እንደተቀየረ ተረዳ። ጋኦ በድንገት ሀሳቡን ቀየረ። ረዳቱን አይቪን ጠርቶ ከሌሎች ድርጅቶች ጋር ያለውን ግንኙነት ታዩ፣ አሁኑኑ ከዚህ ድርጅት ጋር ያለውን ሙሉ እንፈርማለን ሲል አዘዘ። የድሮ የክፍል ጓደኛ ግን አሁኑ ተቀናቃኙ ሊያንግ በብልሃትና በሚስጥር ረታው። ሊያንግ በድል አድራጊነት ስሜት ወደ ቢሮ ተመለሰ። አልተቸገርክም? ጋዮ አላስቸገርህም ሲሉ የስራ ባልደረቦቹ በጉጉት ጠየቁት። ሊያንግ ግን እየሳቀ አላስቸገረኝም ብቻ ሳይሆን ትልቅ ስጦታ ነው የሰጠኝ፣ ገና በሳምንቴ ትልቅ ውል እንድንፈርም አድርጎኛል አላቸው። ሚስጥሩ ያ በድሮ ጊዜ በብስክሌት የተገጨው ሽማግሌና ሊያንግ ያገኘው የጋዩ መታወቂያ መሆኑን ለራሱ አውቆታል። ጓደኞቹ በደስታ ጨፈሩ። ለአለቃችን ስኬትና ለቀጣይ 5 ዓመት እቅዳችን እያሉ ብርጭቆ አጋጩ። ነገር ግን ደስታው ብዙም አልቆየም። ሊያንግ ወደ ቤቱ ሲመለስ ያገኘው ትዕይንት አስደንጋጭ ነበረ። ፖሊሶችና የጥበቃ ሰራተኞች ህገወጥ የጋራ መከራያ ቤቶችን እያፈረሱ ነበር። አከራዩ ደግሞ የነዋሪዎቹን ገንዘብ ይዞ አምልጧል። ሊያንግ በድንገት ሜዳ ላይ ቀረ። ጓደኞቹ ሊረዱት ቢፈልጉም አንዱ ቤቱ ጠባብ ነው፣ ሌላው ደግሞ ሁኔታዎች አይመቻቹለትም። በመጨረሻም ሊያንግ በጓደኛው ቤት በድብቅ ሊያድር ተስማማ። ይሁን እንጂ አክስት ጃንግ የምትባለውና እንደ ወታደር የምትጠነክረው የቤት ጠባቂ ትልቅ እንቅፋት ነበረች። ማንኛውም አዲስ ሰው በአይነ ቁራኛ ትከታተላለች። ከዛም የሊያንግ ጓደኛ ካወሩ በኋላ ማስክ አድርጎ የስፖርት ልብስ እንዲለብስ ነገረው። ከዚያም ራሱ ጓደኛው ተመሳሳይ ልብስን አደረገ። አክስት ጃንግ ጋዜጣዋን እያነበበች ነው። ለምንድን ነው ጭንብል ያደረግከው ስትል ጓደኛውን ጠየቀችው። ጓደኛውን በፍርሃት ጉንፋን ይዞኝ ነው፣ ላብ ለማውጣት ስፖርት እየሰራ ነው ሲል መለሰላት። ከዛም በተደጋጋሚ ከሮጣ በኋላ ጓደኛውን ልብሱን እንዲቀይር አድርጎ አስገባው። ሊያንግ አይኖቿ እንዳያይ እየተጠነቀቀ በጭንቀት ካለፈ በኋላ ወደ ቤት ገብቶ በመስኮት በኩል የለበሰውን ልብስ ለጓደኛው አቀበለው። ጓደኛውም ተመሳሳይ ልብስ ለብሶ ሊገባ ሲል ሴትየዋ ግራ ስለገባት ትጠራዋለች። ከዛም ጭንብሉን አውልቆ ምን እንደፈለገች ይጠይቃታል። ሴትየዋም ግራ ተጋብታ ምንም ችግር የለም ግባ በቃ በማለት ትመልስለታለች። ቤቱ ከገቡ በኋላ ሊያንግ እፎ ያለ ለአንተ ሸክም መሆን የለብኝም ነገ ሆቴል ፈልጋለሁ ቢልም ጓደኛው ግን እምቢ አለው። ለምን ሆቴል ትሄዳለህ? ገንዘብህን መቆጠብ አለብን። ለጓደኛ ለወንድምና ለወደፊት ህልማችን ስንል ይህንን ማድረግ ድካም የለውም አለው። ሊያንግ በጓደኛው ታማኝነት ልቡ ተነካ። የቢሮ ፖለቲካና የኑሮ ውጥረት ቢኖርበትም እንዲህ አይነት ቅን ጓደኛ ማግኘቱ ለቀጣዩ ጉዞ ብርታት ሆነለት። ሊያንግና ጓደኛው በጨለማ ክፍል ውስጥ ሆነው ስለ ወደፊት ህልማቸው ማውጋታቸውን ቀጥለዋል። ጓደኛው የሊያንግን ስኬት እንደ ራሱ ስኬት ነው የሚቆጥረው። አንድ ወፍ ከንስር ጋር አብሮ ከበረረ ሩቅ ይጓዛል። አንተ ስኬታማ ስትሆን እኔንም ይዘ ትበራለ እያለ በጨዋታ መሃል ፍልስፍናውን ይነግረዋል። ሊያንግ ጥለኸኝ አትሄድም ወይ ብሎ ቢጠይቀውም ጓደኛው ግን ሰው በማየት መቼ ተሳስቼ አውቃለሁ በማለት ሙሉ እምነቱን ገለጸለት። ቀስ እያሉ ደግሞ ወደ ግል ህይወት ወሬያቸው ተሸጋገሩ። ጓደኛው ሊያንግ ስለ ፍቅር ጠየቀው።
ጠየቀው። በኮሌጅ ቆይታ ሁሉም ጓደኞቻችን የፍቅር ግንኙነት ነበራቸው፣ አንተ ግን ብቻህን ነህ አለው። ሊያንግ ቤተሰባዊ ሁኔታም ሆነ አቅሜ አሁን ለፍቅር አይመችም፣ መጀመሪያ በስራዬ ስኬታማ መሆን አለብኝ ሲል መለሰ። ጓደኛው ግን በዚህ አልተስማማም። ገንዘብና ፍቅር ምን አገናኛቸው? ስኬታማ እስክትሆን ብትጠብቅ ጥሩ ሴቶች ሁሉ ተይዘው ያልቃሉ አለው። ሊያንግ ግን ሁሉም በእድል ነው በሚል ሀሳብ ውይይቱን ቋጨው። ያቺን ጨካኝ የቤት ጠባቂ በህልሜ ሳላይ ልተኛ ብለው አንቀላፉ። በማግስቱ ሊያንግ ቢሮ ውስጥ ዋንግን አገኛት። እሷ ግን በስራ ተወጥራ ነበር። ሊያንግ ያመጣቸው አዳዲስ ደንበኞች ቢሮ ውስጥ አዲስ አደረጃጀት ስለፈጠሩ የዋንግ ክፍል ቦታ እንዲለቅ ተደርጎ ነበረ። ሊያንግም በእኔ ምክንያት ለደረሰብሽ እንግልት ይቅርታ በማለት እቃዎቿን እንዲያጓጉዝ ረዳት። ምሽት ላይም በብስክሌቱ ሊሸኛት አሰበ። መንገድ ላይ ሳሉ ግን አንድ ያልተጠበቀ ሁኔታ ተፈጠረ። አንድ እድሜው የገፋ ሰው ዋንግን እየተከተለ ልጄ ሁይ እያለ ይለምናት ነበር። ዋንግ ግን በከፍተኛ ቁጣ ከእንግዲህ እኔን መከተልን አቁም፣ ካልሆነ ግን ዳግመኛ እንዳታገኘኝ እጠፋለሁ ስትል አስጠነቀቀችው። ሰውየውም በሀዘን ጥሏት ሄደ። ሊያንግ ግራ በመጋባት ማን ነው ቢላትም መንገድ ጠያቂ ነው በሚል አጭር መልስ አለፈችው። ወደ ቤቷ እየተቃረቡ ሳሉ በአንድ ትምህርት ቤት ውስጥ መማራቸውን አወቁ። ጋኦ ደንበኛ አድርገ በማምጣት አሁንም ከነዚያ ሰዎች ጋር እንድገናኝ አደረከኝ ብላ በቀልድ ወቀሰችው። ሊያንግ ይቅርታ ጠይቆ በብስክሌቱ አድርሷት ተለያዩ። በሌላ ቀን ደግሞ ሌላ ገጠመኝ ተከሰተ። ሊያንግ ከአንድ ጓደኛው ጋር ሆቴል ውስጥ ቀጠሮ ነበረው። ጓደኛው በጣም ተርቦ ነበር። በመጨረሻም ሊያገኛት የፈለጉት ሰው መጣች። ነገር ግን ሊያንግ በቦታው አልነበረም፣ ጓደኛው እንጂ። በዚህ ጊዜ ጓደኛው ቀና ብሎ ሲመለከት የዋንግ ጓደኛ ከፊት ለፊቱ ተቀምጣ አገኛት። ሁለቱም ባንድ ላይ አንተ ደግሞ አንቺ ደግሞ ተባባሉ። ከዛም ዋንግ ስትመጣ እርሷም ተመለከተችው። የሊያንግ ጓደኛው በንዴት ሆን ብለሽ ነው የምትከተይኝ፣ ጭንቅላቴን እስካሁን እያመመኝ ነው ሲል ተናገራት። ዋንግና የሊያንግ ጓደኛ ሆቴል ውስጥ ከተቀመጡበት ቦታ ሳይነሱ ጭቅጭቁ ቀጠለ። ይቅርታ ስለጠየቅሽኝ ብቻ ሁሉን ነገር እርሰዋለሁ ብለሽ ታስቢያለሽ? ለጠፋብኝ የስራ ሰዓት፣ ለሕክምናዬና ለደረሰብኝ ስቃይ መካሻ መክፈል አለብሽ እያለ መናገር ጀመረ። ዋንግ ግን እንዴት ያነሳው እንደሆንክ በደንብ ታውቃለህ በማለት በንቀት መለሰችለት። የቦታ ማስያዣ ጭቅጭቁም ሌላ ጣጣ ሆነ። ይህ የኛ ቦታ ነው፣ ሂዱና ሌላ ቦታ ፈልጉ በማለት እልህ ተገባቡ። በዚህ መሃል ሊያንግ ወደ ቦታው መጣ። ጓደኞቹን ለማስተዋወቅ ሲሞክር ሁኔታው ይበልጥ ተለዋወጠ። ዩፓንጉ ይች እኔ የምነግርህ የቢሮ ጓደኛዬ ዋንግ ናት አለው። ዋንግ ግን ይህ የአንተ ጓደኛ ነው ብላ በድንጋጤ ጠየቀችው። ዩፓንጉ ሁለቱም የድሮ የትምህርት ቤት ጓደኛ ማቾች መሆናቸውን ሲረዳ ግራ ተጋባ። የድሮ ትዝታዎችም መነሳት ጀመሩ። ዋንግና ዩፓንጉ በኮሌጅ ውድድር ወቅት በህግ ጉዳይ ተጨቃጭቀው እንደነበር ታወሰ። ዋንግ የጋኦ ኮርፖሬሽን የህግ አማካሪ ሆና በነበረበት ወቅት ዩፓንጉ ያስፈራራትና ውድድሩን እንደሚሰርዝ ይዝትባት ነበር። በግንባርሽ ላይ ማስታወቂያ ብለጥፍ ቅሬታ የለሽም እያለ ይሳለቅባትም ነበር። ዩፓንጉ ዛሬም ድረስ በዋንግ ዩዋን አይን እንደ ጠላት ነው የሚታየው። ሊያንግ ሁኔታውን ለማረጋጋት ሞከረ። ያለፈው አልፏል፣ ሁላችንም የአንድ ትምህርት ቤት ልጆች ነን፣ ለምን አብረን ጠጥተን እርቅ አንፈጥርም ሲል ሀሳብ አቀረበ። ዩፓንጉ ግን ለሊያንግ ማስጠንቀቂያ ሰጠው። ይች ሴት የጋዮ ተወዳጅ እንደነበረች አትርሳ፣ በጣም ጨካኝ ናት፣ እንዳታታልል ተጠንቀቅ አለው። ሊያንግ ግን የዋንግን የፍትህ ስሜት በማድነቅ ጥበቃ ሊያደርግላት ሞከረ። ዩፓንጉ ግን እየቀለደ በእሷ ድግምት ሳትወድቅ አትቀርም እያለ ያሾፍበት ጀመር። ወደ ቤት ሲመለሱ ግን ሌላ ፈተና ጠበቃቸው። ያቺ ጨካኝ መነኩሴ የተባለችው አክስት ጃንግ በቤቱ አካባቢ አድፍጣ ነበረ። ሊያንግ በድብቅ ለማስገባት ትልቅ ጥረት አደረገ። ጓደኛው ዝቅ በል ተደበቅ እንዳታይ እያለ እየመራው ወደ ክፍሉ አስገባው። ነገር ግን ጓደኛው ሊያንግ ጋር ወደ ስራ ሊወጣ ሲል አክስት ጃንግ እንደሌለች ለማየት ይሞክራል። ነገር ግን እሷን ሊያገኛት አልቻለም። ምክንያቱም ደግሞ ተጠራጥራ ስለነበረ ስትከታተላቸው ነበረ። ከዚያም ከብዙ ቆይታ በኋላ አገኘቻቸው። ነገር ግን እንደተያዙ አላወቀም ነበረ። የሊያንግ ጓደኛ ሊያንግን ትቶ በመሃል የገባችውን አክስት ጃንግን እጆቿን ይዞ ያቺ አሮጊት ሳታየን በፊት እንውጣ እያለ ይጎትታታል። በመጨረሻ ምን እያደረገ እንደሆነ ስትጠይቀው ዞሮ ሲመለከታት አክስት ጃንግ ናት። በጣም ይደናገጣል። ጓደኛውም በሩቅ ቆሞ እየተመለከተው ነበረ። የሊያንግ ጓደኛም እየተንቀጠቀጠ ከመናገሬ በፊት እባክሽ አትቆጪ በማለት ንግግሩን ጀመረ። ነገር ግን ልትፈቅድለት ፈቃደኛ አይደለችም። እሷ ህጉን ብቻ እንደምትተገብር ትነግረዋለች። ጓደኛው እንደ ወንድሙ እንደሆነና ጥቂት ጊዜ ብቻ እርሱ ጋር ሊያርፍ እንደመጣ ቢነግራትም ልትስማማ አልቻለችም። ጭቅጭቁ ይበልጥ እየተካረረ መጣ። የሊያንግ ጓደኛም ሁኔታውን ለማለሳለስ ቢሞክርም አክስት ጃንግ ግን የሰውን ልጅ የምታከብር አትመስልም። ምንም አይነት ማብራሪያ አልፈልግም፣ እኔ የማውቀው የኪራይ ደንቤን ብቻ ነው ስትል አፏን ሞልታ ተናገረች። ሊያንግ ጓደኛው እንደሆነና ለጥቂት ቀናት ብቻ እንደሚቆይ ቢነግራትም እሷ ግን ከተከራዩ ውጪ ያለ ማንኛውም ሰው ለእኔ ባዕድ ነው፣ ደንብን መጣስ ደግሞ አይቻልም በማለት በሀሳቧ ጸናች። ጭካኔዋ ግን በዚህ አላበቃም። የዩፓንግን የቤት ማስያዣ እንደምትወርስና ከሺህ ቃላት ያላነሰ የንስሐ ደብዳቤ ጽፎ እንዲያስረክባት አዘዘችው። ዩፓንግ ትዕግስቱ ተሟጠ።
ተንፏጠጠ። ይህ እኮ ሰዋዊነት የጎደለው አሰራር ነው። በክረምት ወቅት የሙቅ ውሃ ማሞቂያውን በ38.5 ዲግሪ ገድበሹ በቅዝቃዜ እንድንቆራመድ ታደርጋለሽ። የምንበላውን ነጭ ሽንኩርትና ቃሪያ እንኳን ሳይቀር ትቆጣጠሪያለሽ። ይህ አምባገነንነት አይደለምን? ሲል በቁጣ ጠየቃት። ጎረቤቶቿንም በማሰባሰብ መብታቸውን እንዲጠይቁ ቢቀሰቅስም አክስት ጃን ግን ቤቱ የኔ ነው፣ ህጉም የኔ ነው፣ ካልተመቸ በዚህ ወር መጨረሻ ውጣ በማለት የመጨረሻ ውሳኔዋን አሳወቀች። ዩፓንጊው በመጨረሻም ተሸነፈ። ሊያንግም ጓደኛውን ትከሻውን መታ አድርጎ ሌሊቱን ሆቴል ለማደር ወሰነ። በማግስቱ የሊያንግ የስራ ህይወት ሌላ መልክ ያዘ። ፕሬዝዳንት ጋዮ በድንገት ሊያንግን ሊያገኘው ፈለገ። ነገር ግን ጋዮ ራሱ ሳይሆን የላከው አዲሱን ረዳቱን ነበረ። ይህ ሰው ደግሞ በድሮ ጊዜ በትምህርት ቤት ሊያንግ በማሳጣት ከዶርም እንዲባረር ያደረገው የድሮ ጠላቱ ነበረ። ሰውየውም ራሱን አስተዋወቀ። ስሜ ዩቹ ይባላል። አሁን የጋኦ ድሮ ፕሬዝዳንቱ ረዳት ሆኜ ተሹሜያለሁ አለው። ሊያንግ ግን ባለፈው ነገር ከመቆጨት ይልቅ በሳልነቱን አሳየ። ያለፈው አልፏል፣ አሁን ሁላችንም ትልቅ ሰዎች ነን በማለት በሰላም ተቀበለው። ዩቹም በኩራት የጋዮ ግሩፕ አሁን የጋዮ ሃውስ ሪል ስቴት የተባለውን ድርጅት በባለቤትነት ተረክቧል በማለት አዲሱን የኩባንያውን ስልጣንና ስኬት አበሰረ። ሊያንግ በቤት ችግር እየተሰቃየ ባለበት በዚህ ወቅት ጠላቶቹ ግን በሪል ስቴቱ ዓለም ላይ ነግሰው እየጠበቁት ነው። ታሪኩ አሁን ወደ ኮርፖሬት ሴራና ወደ ክህደት ተሸጋግሯል። የሊያንግ የጥንት ጠላቶች እሱን እንደ መጠቀሚያ ሊያደርጉት ወጥመድ እየዘረጉ ነው። የጋዮ ግሩፕ የተባለውን ድርጅት በባለቤትነት መረከቡን ተከትሎ አዳዲስ አቅራቢዎችን ለመምረጥ ውድድር ተዘጋጀ። ዩቹም ይህንን አጋጣሚ በመጠቀም ሊያንግን ለብቻው አግኝቶ ይህ ለአንተ ትልቅ የስራ እድገት የምታገኝበት አጋጣሚ ነው፣ ፕሬዝዳንት ጋዮም ልዩ ድጋፍ ያደርግልሃል በማለት አባበለው። ነገር ግን አንድ ጥብቅ ማስጠንቀቂያ ሰጠው። ይህ የኩባንያዎቹ ውህድ ሚስጥር ስለሆነ ለማንም እንዳትናገር። በዚያው ቀን ሊያንግ የቅርብ ጓደኛ ዩፓንጉ በቦታው ተገኘ። ዩፓንጉ የሚወክለው ቪኦ ለተባለው ድርጅት ሲሆን ሊያንግ ደግሞ ለጂዋ ይሰራል። ሊያንግ በኩራት በዚህ ውድድር ላይ በወንድማማችነት አንተዋወቅም፣ በስራ ብቃት ነው የምንወዳደረው ሲል ዩፓንጊዌን ተገዳደረው። ዩፓንጊዌንም እኔም አራራልህም በማለት በቆራጥነት መለሰለት። ነገር ግን ከጀርባ ሌላ አስከፊ ሴራ እየተጠነሰሰ ነበር። ዩቹና ፕሬዝዳንት ጋዮ በድብቅ እየተመካከሩ ነበር። ዩቹ ለሊያንግ የሰጠው የዝግጅት ሰነድ ሆን ተብሎ የተዛባና ስህተት ያለበት ነበር። ይህ ልጅ በወጥመዱ ይወድቃል፣ በዚህም በቀልን ከስራ ጋር አጣምሬ 3 ወፎችን በአንድ ድንጋይ እመታለሁ ሲል ጋኦ ለዩቻይ በኩራት ተናገረ። ጋኦ ግን አንድ ጠጣሪ ነበረው። ሊያንግ ለጓደኛው ለዩፓን አይነግረውም። ዩቼ ግን በልበ ሙሉነት መለሰለት። በፍጹም ኮሌጅ እያሉ አንድ ሱሪ የሚጋሩ ቢሆኑም አሁን ግን የጥቅም ጉዳይ ስለሚሆን አይነግረውም። ሊያንግ ተግባራዊ ሰው ነው። ቤተሰብም ሆነ ሀብት የለውም። ለሱ ህልውናው ነው ቅድሚያ የሚሰጠው። እንዲህ አይነት ሰዎች ለራሳቸው ህሊና ሰበብ እየፈለጉ ሌሎችን እንደ መጠቀሚያ ለማገልገል ምቹ ናቸው ሲል ተናገረ። በዚህ ሁሉ ጥንስስ ውስጥ ግን ሁለቱ ጓደኛ ማቾች ምን እየተካሄደ እንደሆነ አያውቁም። ዋንግና የዋንግ ጓደኛ ካፌ ውስጥ ተቀምጠው ነበረ። ጓደኛዋም ለዋንግ አሁን በድጋሚ ቤት ልንቀይር ነው አለቻት። ዋንግም ግራ በመጋባት ለምን? አሁን እኮ በህጋዊ መንገድ ውል ፈርመናል ብላ ተናገረች። ጓደኛዋም አከራዩ መቀጫውን ከፍሎ ቤቱን መልቀቅ አለባችሁ እያለን ነው በማለት የኑሮ ውጥረት እንደገና እንደተከሰተ ትነግራታለች። ምክንያቱም ደግሞ የአከራያቸው ሚስት ሌላ ፍቅረኛ እንደያዘ በመስማቷ በዛ ጭቅጭቅ ውስጥ እንዳሉ ትነግራታለች። ይህ ደግሞ ለነሱ አስከፊ ነገር ነው። ዩፓንግና ዋንግ ሳይነጋገሩ በአንድ የቤት መፈለጊያ ድርጅት ውስጥ ይገናኛሉ። ከዛም ዋንግም ስለ ሁኔታው ትጠይቀዋለች። እርሱም ቤት እየፈለገ እንደሆነ ይነግራታል። ለራሱ ብቻ ሳይሆን ለሊያንግም ጭምር እየፈለገለት እንደሆነ ይነግራታል። ከዚያም ሊያንግ ቤት እንዳላገኘ ስትጠይቀው እርሱም እየቀለደ የሚኖርበት ቤት በጣም መጥፎ ነው፣ ሽንት ቤት ለመሄድ 1 ማይል መሮጥ አለበት እያለ ይቀልድበታል። ዩፓንግም ቤቱን ካገኘ ከሊዋንግ ጋር አብረው ሊኖሩ እንደሚችሉ ይነግራታል። በዚህ ጊዜ ዋንግ የዩፓንግን ደግነት አድንቃ እንደዚህ አይነት ሰው እንደማይመስላት ትነግረዋለች። ከዛም የቤቱ ደላላ ምን አይነት ቤት እንደምትፈልግ ዋንግን ትጠይቃታለች። ዋንግም የምትፈልገውን አይነት ቤት ትነግራታለች። ነገር ግን ሴትይቷ የተረዳቻት በሌላ መልኩ ነበረ። ዩፓንጉና ዋንግ እንደ አዲስ ተጋቢዎች በመቁጠር ይህ ቤት ለነፍሰ ጡር ሴትና ለህፃን ልጅ ይስማማል እያለች ታስረዳቸው ጀመር። ሁለቱም እኛ ጥንዶች አይደለንም ብለው ነገሯት። አሻሿጫ ግን ወሬዋን ቀጠለች። ሌላኛውን ቤት አሳየቻቸው። ይሄኛው ቤት ደግሞ በሚስጥር ለሚኖሩ ፍቅረኛ ማቾች ይሆናል ስትላቸው ዋንግ በንዴት እኔ ምን አይነት ሴት አድርገሽ ነው የምታስቢ ብላ ተናገረቻት። የቤት ፍለጋውም በንዴትና በውዝግብ ተጠናቀቀ። ሁለቱም ቤቱን ሳይከራዩ ይወጣሉ። ዋንግም በአንተ መጥፎ እድል ምክንያት ቤቱን መከራየት አልቻልኩም ብላ ትታው ትሄዳለች። በሌላ በኩል የሊያንግ የትምህርት ቤት ፍቅረኛው ከዩቹ ጋር ቆማ ታወራለች። ዩቹም ያለባትን ትልቅ የቤተሰብ ሸክም እየነገራት ከእርሱ ጋር ያላትን ግንኙነት እንድታቆም ያሳምናታል። ያ ፍቅረኛሽ ገና ኮሌጅ የጨረሰና ራሱን የማይችል ምስኪን ነው፣ ምን ሊያደርግሽ ይችላል እያለ ሊያባብላት ሞከረ። ወንድምሽ ውጭ ሀገር ለመማር የሚሄድበትንና ለወደፊት ሰርጉ የሚሆን ገንዘብ ከየት ታገኛለሽ? ወላጆችሽ በአንቺ ላይ ነው ተስፋ የጣሉት እያለ በድግመቷ ሊጠቀምባት ፈለገ። በቢሮ በኩል ደግሞ
ሊያንግ ለስራው ትልቅ ዝግጅት አድርጓል። ዩቹ ሆን ብሎ ያበላሸውን ሰነድ ይዞ ለኃላፊው አስረከበ። በላዩ ላይ ኑድል ሾርባ ፈሶበታል። ነገር ግን ሁሉንም ማረጋግጫለሁ ብሎ ሰነዱን ሰጠው። ሊያንግ ያላወቀው ግን ይህ ሰነድ የእሱን ስራና የወደፊት እድሉን ለማበላሸት የተዘጋጀ ወጥመድ መሆኑን ነው። በዩፔንጉ ህይወት ውስጥ ያልተጠበቀ ክስተት ተፈጠረ። ምሽት ላይ ወደ ቤት ሲመለስ የአክስት ጃንግ ክፍል መብራት እንደበራ ነበር። ውጭም በድሮ ቦታዋ ላይ አላገኛትም። ስለዚህ ጎረቤቱን ሲጠይቅ እራት ከበላሽ በኋላ እንዳልወጣች ይነግረዋል። ጎረቤቱ ዝም ብለህ ተኛ ፈተና ሊሆን ይችላል ቢለውም ዩፓንጊው ግን ልቡ አላመነም። አክስት ጃንግ ብሎ ቢጣራም መልስ የለም። በመጨረሻም የቤቱን ደንብ ጥሶ ወደ ክፍሏ ሲገባ አክስት ጃንግ ታማ ወድቃ አገኛት። ዩፓንጊውም ሌሊቱ ሙሉ ሆስፒታል ሲረዳት አደረ። በማግስቱ ወደ ቤት ሲመልሳት አክስት ጃንግ ተለውጣ ነበር። ሁላችሁም እንደምትጠሉኝ ያውቃለሁ፣ ጨካኝ የምመስለው የዛሬ ወጣቶች ደንብ ስለማያከብሩ ስለምሰጋ ነው ስትል የልቧን አውጥታ ተናገረች። ዩፓንጊውም በለሰለሰ አንደበት መከራት። በመጨረሻም አክስት ጃንግ እንዲህ አለች፣ ከዛሬ ጀምሮ ያ የኪራይ ደንብ ቀርቷል። አንተም የፈለግከውን ያህል መቆየት ትችላለህ። ያ ጓደኛም አብሮ እንዲኖር ፈቅጃለሁ። ኪራይም አልቀበላችሁም አለችው። ዩፓንጊውም በደስታ ተዋጠ። ነገር ግን ደስታው ብዙም አልቆየም። የሰፈር አስተዳዳሪው መጥቶ ይህ አካባቢ ሊፈርስ ስለሆነ ቤቶቹን ልቀቁ የሚል መርዶ አረዳቸው። እቅድ ከለውጥ ጋር አይመጣምንም እንዲሉ የቤት ችግር እንደገና ተከሰተ። ቢሆንም ዩፓንግ ተስፋ አልቆረጠም። ትኩረቱን ወደ ነገው የቢሮ ውድድር አደረገ። ከሊያንግ ጋር በጓደኝነትና በስራ ፉክክር መካከል ሆነው ለነገው ፕሮፖዛል ተዘጋጁ። ሊያንግ ካሸነፍኩ ትቆጣለህ ሲል ጠየቀው። ዩፓንግም ደስ ነው የሚለኝ እንጂ አልቆጣም በማለት ጨዋነት መንፈሱን አሳየ። በማግስቱ የውድድሩ ቀን ደረሰ። ዩፓንግ እና ሊያንግ ሁለቱም ወደ ውድድሩ ቦታ ደርሰዋል። ቅድሚያ ግን የገባው ዩፓንግ ነበረ። የቢሮ ሴራ ከፍተኛ ደረጃ ላይ ደርሷል። የዝግጅት ማቅረቢያውን ቀን ሲደርስ ገና ከመጀመሪያው ጀምሮ ውጥረት ነገሰ። ፕሬዚዳንት ጋዮ ዩፓንግ ፕሮፖዛሉን ሊያቀርብ በዝግጅት ላይ ነበር። ፕሬዚዳንቱም የተሰበሰቡት ሰዎች ለዩፓንግ ጥሩ ምልከታ እንዳይኖራቸው ዝቅ ለማድረግ ሲል ቁጭ ብላ አታቅርብ፣ ለደንበኛ ክብር ይኖረ በማለት ገጸጸው። ዩፓንግም በዝምታ ከተቀመጠበት ተነስቶ ፕሮፖዛሉን አቀረበ። ነገር ግን ኃላፊዎቹ በቁጣ ተሞሉ። ስለ ሪል ስቴት ንግድ ምን የምታውቀው ነገር አለ? ያቀረብከው መረጃ እኛ ከሰጠናችሁ መመሪያ ፈጽሞ አይገናኝም ሲሉ አዋረዱት። ዩፓንግም ግራ በመጋባት እኔ የተሰጠኝና ያዘጋጀሁት ቢልም የቀረበለት ሰነድ ግን የተለየ ነበረ። በዚህ መሀል አንድ ያልተጠበቀ እውነት ወጣ። ዳይሬክተር ሊዩ ዩፓንግን ለማጥፋት ሲል መመሪያዎችን ሆን ብሎ እንዲቀይር ሌላ ሰራተኛ አዞ እንደነበረ ተናገረ። ይሁን እንጂ ያ ሰራተኛ ሕሊናው ስላልፈቀደለት እውነቱን በመድረኩ ላይ አጋለጠ። ሰራተኛውም እንዲህ ሲል ተናገረ። ዳይሬክተር ሊዩ የውሸት መረጃ እንድሰጠውና ዩፓንግን እንድሰልለው አስገዳጅ ነበር። ነገር ግን ሰብአዊ ሕሊና መሸጥ አልፈልግም ሲል ሴራውን አጋለጠ። ፕሬዚዳንት ጋዮ ሁኔታውን ወደ ሌላ አቅጣጫ ለመቀየር ሞከረ። ዩፓንጉና ሊያንግ ጓደኛ ማቾች ስለሆኑ ዩፓንግ ሆን ብሎ መረጃው እንዲዛባ አድርጓል በማለት ወነጀላቸው። በወንድማማችነት ስም መረጃውን ደብቀ ይሆን ሲልም በክፋት ጠየቀው። ዩፓንግ ግን በንዴት እኔን መጥላት ትችላለህ፣ ነገር ግን ሊያንግን በዚህ ውስጥ አታስገባው ሲል ተከራከረ። ጭቅጭቁ እየበረታ ሲሄድ ዳይሬክተር ሊዩ ዩፓንግ ክፍሉን እንዲለቅ አዘዘው። ዩፓንጉ ምንም እንኳን የተሸነፈ ቢመስልም እውነቱ ግን በሁሉም ፊት ታውቋል። ከስብሰባው በኋላ ዩፓንጉ ከአዳራሹ እየወጣ ለሊያንግ ምንም ያልተጠበቀ ነገር ካልተፈጠረ እኛ ማሸነፋችን አይቀርም አለው። ተንኮሉን የጠነሰሱትም እነዛ ሁለት ሰዎች ተዋረዱ። በማግስቱ ጠዋት በድርጅት ውስጥ የሊያንግ ድርጅት ማሸነፉን የሚገልጽ የደስታ መግለጫ ሜል ተሰራጨ። ሊያንግም በቢሮ ውስጥ አብረው ከምትሰራ ከዋንግ ጋር ቡና እየጠጡ ስለ ድርጅታቸው ማሸነፍ አወሩ። ዩፓንግ በጠላቶቹ ሴራ ምክንያት የቢሮ ድሉን ቢያጣ ጓደኛው ሊያንግ ግን በቅንነትና በብቃት ድሉን ተቀናጅቷል። ሊያንግ ውድድሩን ቢያሸንፍም ልቡ ግን አልተደሰተም። አሸነፍኩ ግን በክብር አይደለም ሲል ለዩፓንጊን ገለጸለት። የዚህ ሁሉ ሴራ መሪ ጋኦ መሆኑን ተረዳ። ጋኦ እና ዩፓንጉ ለዓመታት የቆየ የጠላትነት ታሪክ ስላላቸው ጋኦ ሊያንግ ድል እንዲቀዳጅ ያደረገው ዩፓንጉ ይበልጥ ለማሳመንና በሁለቱ ጓደኞች መካከል መቃቃርን ለመፍጠር እንደነበር ታወቀ። ሊያንግ እኔ ለሱ መጠቀሚያ ብቻ ነበርኩ ሲል በሐዘን ተናገረ። በሌላ መልኩ ዩቹ ያቀደው ሴራ በመክሸፉ በፕሬዝዳንት ጋዮ ተማረረ። ሁሉ ጊዜ በተንኮል ስለምትሰራ መጨረሻ ላይ በራስ ወጥመድ ወደክ ብሎ ከስራው እንዲሰናበት አደረገው። ሊያንግ ግን በዚህ ሁሉ መሃል አንድ ትልቅ ትምህርት ተማረ። ካፒታል ማለት ኃይል ነው፣ የመናገር ብቃት ነው ሲል አሰላሰለ። ምንም እንኳን አሁን እንደ ትናንሽ ተክሎች ቢሆኑም አንድ ቀን ማዕበሉ የበሰበሱ ዛፎችን ጠርጎ እንደሚጥላቸውና እነሱም እንደ ግዙፍ ዛፍ አድገው የራሳቸውን ሰማይ እንደሚቆጣጠሩ በራሱ ተማመነ። ይህንንም ከዋንግ ጋር ቁጭ ብሎ ቡና በሚጠጣበት
በሚመጣበት ሰዓት ነገራት። ምሽት ላይ ሊያንግ እና ዩፓንጉ የጥብስ ስጋ እየበሉ ሊያወሩ ተገናኙ። ዩፓንጉ ከስራው መልቀቁን ለጓደኛው ነገረው። ካለቀኩኝማ ሊያባርሩኝ አይደል ሲል በቀልድ መልክም ተናገረ። ሊያንግ ግን እኔ ነኝ ያሸነፍኩት ሲለው ዩፓንጉ በደስታ ተዋጠ። ጋኦ ለካ ህሊና አለው ተሳስቼ ነበር ብሎ ዩፓንግ ጓደኛው ስላሸነፈ ብቻ የራሱን ስራ ማጣት ረሳው። ሊያንግም ግራ ተጋብቶ እኔ አሸንፌ አንተ ስራ ናተ እንዴት ከኔ በላይ ትደሰታለህ ሲል ጠየቀው። ዩፓንጉ ግን በቅንነት እንዲያለው ለአንተ ደስ ይለኛል፣ እኔን ቢያጠቁኝም አንተን እስካላስገቡ ድረስ ምንም አይሰማኝም። ደግሞም በዛ ድርጅት ውስጥ መስራት ሰልችቶኝ ነበረ። እውቀት ፍለጋ ብገባም ያገኘሁት ግን በማስመሰል የተሞላ ስራ ነበረ ብሎ ነገረው። ሊያንግም ለጓደኛው ዩፓንጉ ያለውን አክብሮት በድጋሚ ገለጸ። ዩፓንጉ ግን እኛ ወንድማማቾች ነን፣ ውለታ የሚባል ነገር በመካከላችን የለም በማለት ኩባያቸውን አጋጩ። ሆኖም ጨዋታው ወደ ጓደኛቾች ጆና ወደ ፍቅረኛው ፌ ተቀየረ። አራቱ ጓደኛማቾች እንደ ወንድም ነበር የሚተያዩት። ስለዚህም ጓደኛቸው ጆ ፍቅረኛው ትቷ በመሄዷ በጣም ተናደውባታል። ዩፓንጉ በንዴት ፌ ጆይን ደጋግማ ማታለሏና ገንዘቡን መውሰዷን እያነሳ ተናገረ። ጆ አዲስ መነጽር እንኳን ለራሱ ሳይገዛ እሷ ግን የከበረ ህይወት ትፈልጋለች፣ ይህ እኮ ማጭበርበር ነው ሲል ፖሊስ ጋር ሊሄድ ዛተ። ነገር ግን ጆ በረጋ መንፈስ ጣልቃ ገባ። እባካችሁ ተውት፣ ፌ ብትወስደውም ለቤተሰቦቿ ችግር ብላ ነው እንጂ እሷ ክፉ ሆነ አይደለም በማለት ለድሮ ፍቅረኛው ያለውን ጥልቅ ርህራሄ አሳየ። ዩፓንጉ ቢናደድም ሊያንግ እውነተኛ ወንድ ካለፈው ስህተት ተምሮ ለወደፊት ህይወቱ ይተጋል፣ ይህ ምዕራፍ እዚህ ላይ ብቃ በማለት ጓደኞቹን አረጋጋ። የጓደኛቸውን ቤት ተንኳኳ። በዚህ ጊዜ ማን ሊሆን ይችላል ብለው ማሰብ ሲጀምሩ ጓደኛቸውን አከራዩ በቀን 3 እየመጣ ደጋግሞ እያየው እንደሆነ ይነግራቸዋል። ምናልባት እሱ ሊሆንም እንደሚችል ይነግራቸዋል። ከዛም በሩን ከፍቶ እንዲያረጋግጥና በምክንያት እንደሚያንኳኳ እንዲጠይቅ ነገሩት። ሄዶም በሩን ሲከፍት የአከራዩ ሰውና ባለቤቱ ነበሩ። በሩንም ከፍቶ አስገባቸው። አከራዩ ደህንነቱን ጠየቀው። ነገር ግን ጓደኛቸው አጎቴ በተደጋጋሚ መጥተህ እየጠየከኝ ነው፣ ምን ማለት እንደፈለግ አልገባኝም፣ ስለዚህ ምክንያቱን ንገረኝ ብሎ ይጠይቀዋል። ከዛም በራሱ መገመት ይጀምራል። በመጨረሻም የቤት ኪራይ ለመጨመር ፈልጎ እንደሆነ ሲጠይቀው የአከራዩ ሚስት በአዎንቷ ራሷን ነቀነቀች። ልክ ብለሃል። ከዛም ዋጋ ሊጨምሩበት የመጡበትን ምክንያት ይገልጹለታል። በመጨረሻም የቤቱን ኪራይ ከ2000 ወደ 4000 መጨመራቸውን ይነግሩታል። በዚህ ጊዜ እንደማይስማማ ይነግራቸዋል። የቤቱ የኪራይ ውል ሲያልቅ ቤቱን ለቆ እንደሚወጣም ይነግራቸዋል። በዛ ዋጋ ማንም ሊከራይላቸው የሚችል ሰው እንደሌለ ያረጋግጥላቸዋል። ከዛም ከዚህ በላይ ሊያወራቸው እንደማይፈልግ ነግሯቸው ከቤቱ ይወጣሉ። ጓደኛቸውም በሩን ከዘጋ በኋላ እንዲህ አላቸው፣ ያለ ገንዘብ በዚህ ማህበረሰብ ውስጥ መኖር አይቻልም። ያለ ገንዘብ ቤት ኪራይ መከራየት፣ ፍቅረኛ መያዝ ወይም ህልምን ማሳካት አይቻልም። ገንዘብ ማለት ደም ሳይፈስ የሚገል የማይታይ ሰይፍ ነው አላቸው። በሌላ በኩል ደግሞ አንድ ትልቅ ድራማ በሆስፒታል ውስጥ እየተካሄደ ነበር። የጋዮ ግሩፕ ሊቀመንበር ማለትም አባትየው በሞት አፋፍ ላይ ነበሩ። ጋዮ አባቱ እንዲድኑለት ቢለምንም ከጀርባ ግን ሚስተር ቼን የተባለው ሰው የራሱን ሴራ ይሸብር ነበረ። ሊቀመንበሩ ህይወታቸው ሲያልፍ ጋዮ በከፍተኛ ሐዘን አባቴ አትሙት፣ ጥለኸኝ አትሂድ እያለ ሲጮህ፣ ሚስተር ቼ ግን በደስታ ወደ ስራው ተመለሰ። ሚስተር ቼን ሊቀመንበሩ መሞታቸውን እንደሰማ ወዲያውኑ ትዕዛዝ አስተላለፈ። አሁን በፍጥነት የሚያስፈልገው የጋዮ ግሩፕ ድርጅቶች በሙሉ ለመጠቅለል ተዘጋጁ። ባለፉት ዓመታት ያዘጋጀናቸውን ወጥመዶች በሙሉ ስራ ላይ አውሉ፣ አንዲትም ትርፋማ ድርጅት እንዳታመልጠን በማለት ለረዳቱ ተናገረ። ረዳቱም ከዛም ያባረረው ዩቹ ከሌላ ጓደኛው ጋር ቁጭ ብሎ መጠጥን ይጠጣል። ረዳቱ ወጣቱ ጋዮ አባቱ ላይ ተንጠልጥሎ የሚኖር የማይረባ ልጅ ነው፣ በእጃችን ሲወድቅ እናሳየዋለን በማለት ይሳሳቁ ነበረ። ከዛም ስልክ ተደውሎለት ስልኩን አንስቶ መርዶን ሰማ። ሊቀመንበሩ ሞተ። ስልኩን ከዘጋ በኋላ ሊቀመንበሩ መሞቱ ለኛ ትልቅ እድል ነው በማለት የቢሮውን ሴራ አዲስ ምዕራፍ መጀመሩን ተናገረ። የጋኦ ኮርፖሬሽን መሪ መሞት በድርጅት ውስጥ ትልቅ ትርምስ ፈጥሯል። ዩቹ የአለቃው መሞት ለኔ ትልቅ እድል ነው፣ ወደ ምክትል ፕሬዝዳንትነት ያሸጋግረኛል እያለ በደስታ ቢፎክርም እውነታው ግን ሌላ ነበረ። የጋዮ ግሩፖች ንብረቶች በሌሎች ኩባንያዎች መሸጥ ጀመሩ። ወጣቱ ጋዮ የአባቱን ክብርና ድርጅት ለማዳን ቢታገልም ነገሮች ግን ከቁጥጥር ውጭ ሆነውበታል። ሊያንግ እና ጓደኞቹ ይህንን ሁሉ በቴሌቪዥን ዜና ሲከታተሉ ቆዩ። አንድን ንግድ መጀመር ቀላል ነው፣ ማቆየት ግን ከባድ ነው የሚባለው አባባል እውነት መሆኑን ተረዱ። በዚህ መሃል ዩፓንጉ አንድ ትልቅ ውሳኔ ያሳወቀ። የራሴን ስራ መጀመር እፈልጋለሁኝ አላቸው። ጓደኞቹ ቀላል ይመስልሃል ብለው ቢጠይቁትም ዩፓንጉ ግን ሀሳቡን በዝርዝር አስረዳ። መደበኛ ድርጅት ባይሆንም የራሴን አነስተኛ ስራ ሰራለሁኝ። በሌሎች ስር ሆኜ የቢሮ ሴራ ውስጥ ከመግባት በገዛ እውቀቴ ድረገጾችን በመስራትና ሶፍትዌሮችን በማልማት ገንዘብ መፈለግ ይሻለኛል አላቸው። ገንዘብ ወደኛ እስኪመጣ ከመጠበቅ እኛ ወደ ገንዘቡ መሄድ አለብን ተባባሉ። ዩፓንግ የጓደኞቹን ወኔ አነሳሳ። ከሊያንግ ውጪ ሌሎች ጓደኞቹ አብረውስ ሊሰሩ እርግጠኛ እንደሆኑ ነገሩት። እኔም ከነገ ጀምሮ ስራዬን እለቃለሁ አለ። በቢሮ 8 ሰዎች ነን፣ 23
የውይይት ግሩፖች ከፍተው ቀኑ ሙሉ ወሬ ሲያወሩ መዋል ሰልችቶኛል፣ ካንተ ጋር ሆኜ አዲስ እድል መሞከርን መርጣለሁ ሲል ቆራጥነቱን ገለጸለት። ሌላኛውም ጆ የሚባለው ባልደረቦቹ እንደሚቀኑበትና በስራው ሰልችቶት እንደነበር ገልጾ አብሯቸው ለመሆን ወሰነ። ከዛም ወደ ሊያንግ ዞር ብለው ይመለከቱታል። በዚህ ጊዜ ግን ሊያንግ አንድ የምዕራባውያን አባባልን አስታወሳቸው። ሁሉንም እንቁላሎች በአንድ ቅርጫት ውስጥ አታስቀምጡ። አሁን ባለው ሁኔታ ሶስቱ ጓደኛማቾች ስራውን ሊጀምሩ ተስማምተዋል። ሊያንግ ደግሞ አሁን ባለው ስራው እየቀጠለ ከጀርባ ሆኖ ሊደግፋቸው ተስማሙ። ከድርጅት ሰራተኝነት ወደ ስራ ፈጣሪነት የተሻገረው ይህ ጉዞ በድፍረትና በጓደኝነት ጥንካሬ ተጀመረ። ምንም እንኳን መንገዱ ረጅም ቢሆን የራሳቸውን ሰማይ ለመቆጣጠር ቃላቸውን አደረሱ። ከዛም ለድርጅታቸው ስም ማውጣት ጀመሩ። በዚህ ጊዜ ዩፓንጉ ኤፍቢ ኩባንያን በለው ሲል ሀሳብ አቀረበ። ትርጉሙም አራቱ ወንድማማቾች ማለት እንደሆነ ሲገልጽ ሁሉም በሀሳቡ ተስማሙ። ከዛም የኤፍቢ ኩባንያ ተመስርቷል ሲሉ በደስታ አበሰሩ። ነገር ግን ስራ መጀመር እንዳሰቡት ቀላል አልነበረም። ዩፓንጉና ጆ ስልክ እየደወሉና ቢሮ ለቢሮ እየዞሩ ስራ ለመለመን ቢሞክሩም ሁሉም በሩን ይዘጉባቸዋል። እናንተ አዲስ ድርጅት ስለሆናችሁ ከእናንተ ጋር አብረን አይሰራም የሚሉ 90% ቅናሽ ካላደረጋችሁ አንቀበልም የሚሉና ከቢሮ የሚያባሯቸው ሰዎች በዙ። በአንድ ሳምንት ውስጥ ብቻ ከ17 ድርጅቶች ተባረሩ። ተስፋ መቁረጥ ሲጀምሩ ጓደኞቹ ያላቸውን ጥቂት ቆጥበው ያስቀመጡትን ለዩፓንጉ ሰጡት። አባቴ ከእንጀራ እናቴ ደብቆ የሰጠኝ ገንዘብ ነው በማለት አንደኛ ጓደኛው የቁጠባ ደብተሩን ሰጠው። ጆ የሚባለውም ጓደኛው እርሱም የቆጠበውን ገንዘብ ሰጠው። በዚህ ግን ዩፓንጉ አልተስማማም። አይሆንም እኔ ኃላፊነቱን ወስዳለሁ ቢልም ጓደኞቹ ግን በችግር ጊዜ አብሮ መሆን እና መቆም እንዳለባቸው አሳመኑት። ዩፓንጉ በተስፋ መቅረት ውስጥ ሆኖ ስለ ውድቀት እያወራ ሳለ ወዲያውኑ ግን አንድ ያልተጠበቀ ስልክ ተደወለ። በአንድ ትልቅ ውድድር ላይ እንዲሳተፉ ተፈቀደላቸው። ሶስቱም በደስታ ጨፈሩ። የመጀመሪያቸውን ስራ ተሳካ እያሉ አከበሩ። በአንድ መዝናኛ ቦታም ተገናኝተው ይህንን የስራ እድል እየዘፈኑ ለማብሰር ወሰኑ። ሊያንግ አብሯቸው ተገኝቶ በጓደኞቹ እንደኮራ ነገራቸው። ከዛም ዛሬ ከዋክብቱ እናንተ ናችሁ፣ እኔ እንግዳ ነኝ ቢልም ጓደኞቹ ግን ያለሱ ምክርና ሀሳብ እዚህ እንደማይደርሱ ገለጹለት። ድሉን ካከበሩ በኋላ ግን ሌላው ትልቅ ችግር መጣ፣ የመኖሪያ ቤት። አራቱም ካሉበት የመኖሪያ ቤት መውጣት ስላለባቸው መፈለግ እንዳለባቸው ተነጋገሩ። የቤት ፍለጋው ድካም አሁንም እንደቀጠለ ነው። ድርጅታቸውንም ቢመሰርቱም የሚቀመጡበትና የሚያድሩበት ቋሚ ቦታ ማግኘት የጉዟቸው ቀጣዩ ፈተና ሆኖባቸዋል። ዩፓንጉም በኢንተርኔት የሚያያቸው የቤት ማስታወቂያዎች በሙሉ የውሸት መሆናቸውን ተረዳ። ደላሎች ደንበኛ ለመሳብ ሲሉ ምርጥ ቤቶችን በዝቅተኛ ዋጋ ለጥፈው ደንበኛው ቢሮ ሲመጣ ግን ቤቱ ተከራይቷል በማለት ውድ ቤቶችን ለመግፋት እንደሚጠቀሙበት ገባቸው። በሰዎች መካከል መተማመን ጠፋ እንዴ ሲልም አማረረ። ቤቱን ሊፈልጉ ተስማሙ። ከዛም አንድ የውጭ ሀገር ጓደኞቹ አንድ ቤት ጠቆሙት። ነገር ግን ከነሱ ጋር አብሮ ሲሄድ ባዩት ነገር በጣም ደነገጡ። ቦታው የድሮ መዝናኛ ፓርክ መጋዘን ሲሆን በቆሻሻና በአሮጌ እቃዎች የተሞላ የቆሻሻ መጣያ ይመስል ነበር። ይሁን እንጂ 3 የቀድሞ ሰራተኞች መኝታ ክፍሎች ነበሩት። በዚህ ጊዜ ነዋንግ ወደዛ ስፍራ መጡ። ከዛም ሊያንግ ሴቶቹ ቤት ስለሌላቸው ከነሱ ጋር ሊከራዩ እንደሆነ ለጓደኞቹ ነገራቸው። አብሮ እንደተማረና ከዛም አብረው እንደሚሰሩ ሰራተኞች ሆነው እዚህ እንደሚኖሩ ለጓደኞቹ ነገራቸው። እዛ ባለው ቆሻሻና እቃ ግራ እየተጋቡ ያለ ጓደኛቸው እንዲህ ሲል ነገራቸው። አከራዩ የቅርብ ጓደኛዬ ነው። መጋዘኑን እንድጠብቅለት ስለፈለገ በወር 10,000 ብር ብቻ ነው የሚጠይቀን አላቸው። ጓደኞቹ ለዚህ ሁሉ ሰው እንዲያለ ረካሽ ዋጋ ብለው ቢገረሙ አከራዩ ግን አንድ ጥብቅ ቅድመ ሁኔታ አስቀመጠ። አንድም እቃ መጣል ወይም ማስወገድ አይቻልም የሚል ነበረ። ቆሻሻ ውስጥ እንዴት እንኖራለን የሚለው ደግሞ ጥያቄ ቢነሳ ዩፓንጊው ግን በፈጠራ ብቃቱ መለሰላቸው። መጣል ካልቻለን አንጥለውም፣ ቆሻሻውን ወደ ውድ ሀብት እንቀይረዋለን አለ። ከዛም የቤቱን ፕላን ማውጣት ጀመሩ። መጋዘኑን ለስራ ለመዝናኛና ለመኖሪያ እንዲሆን አድርገው አዋቀሩት። ፎቁ ለመኖሪያ፣ ምድር ቤቱ ደግሞ ለሴቶች መኝታና ለቢሮ እንደሆን ተወሰነ። ወንዶቹም የራሳቸውን ጥግ ያዙ። ወደፊት ስራችን ሲሳካ ይህ ቦታ ዋና ቢሮአችን ይሆናል ሲሉ በጋራ ወሰኑ። በመጨረሻም ያ የቆሸሸ መጋዘን በወጣቶቹ ጉልበትና ፈጠራ ተቀይሮ የህልም ገነት ሆነ። ቆሻሻውን ወደ ጌጥ፣ አሮጌውን ዕቃ ወደ ጠቃሚ ቁስ በመቀየር የራሳቸውን መንግስት መሰረቱ። ማስተካከሉን ከጨረሱ በኋላ መብራቶቹን ሲያበሩ እጅግ ወደሚያምር ቦታ ተቀይሮ ነበረ። በዚህም በጣም ደስ አላቸው። በድል አድራጊነትና በደስታ ጩኸት መዝፈንና መጨፈር ቀጠሉ።